ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየት እንቀበላለን። እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ ውድ ቤተሰቦቻችን። በዛሬው ዕለት እንግዲህ የተለያዩ ስፖርታዊ ጥንቅሮችን ይዘን ወደ እናንተ መጥተናል። ከነዚህ መካከል እንግዲህ ጆዜ ሞሪኖ የሪያል ማድሪድ ፈጥኖ ደራሽ ለመሆን ይፈልጋል። ፒኤስጂ ሰራተኞችን ወደ ቡዳፔስት ሊወስድ ነው። ሜክሲኮም ትምህርት ቤትን ቀደም ብላ ልትዘጋ ነው። የሶስቱ የአውሮፓ መድረኮች ውድድር ምን ይመስላሉ? ሌላው ደግሞ የሰማያዊዎቹ አሰልጣኝ ማክፋራን ሁኔታውን ማስተካከል እንፈልጋለንም እያሉ ነው። ስለ ማካሊስተርና የወደፊት ቆይታው ከአባቱ አንደበት፣ ጄሚ ካራገር ስለ ቀጣዩ ሲዝን የዋንጫ ፉክክርም የሚለን ነገር አለ። ካቫራትስኬሊያ ደግሞ ስለ ዩሪሃን ቴምበር ምስክርነቱን የሚሰጥበትንም ጉዳይ የምንዳስስ ይሆናል። ከዜናዎቹ ጋር እንግዲህ አብር ቆይታችሁ አይለየን እያልን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሃንሲ ፊሊክ ቀድሞውኑ በክለቡ አዲሱን ለመፈረም መወሰኑን ለባርሴሎና አስተዳደር አሳውቋል። በዚህ ሳምንት ከወኪሉ ፔኒ ዛሃቪ ጋር የሚያወያየው የመጨረሻው ነጥብ እስከ ሰኔ 2028 ድረስ፣ አዲሱን አማራጭ ደግሞ እስከ ሰኔ 2029። ጆዜ ሞሪኖ የሪያል ማድሪድ ፈጥኖ ደራሽ መሆን ይፈልጋል። ለመመለስም በደንብ ዝግጁ ነው። ሌላው ሰበር ዜናችን እንግዲህ የዴቪድ አላማ መልቀቅ ይሆናል። ሪያል ማድሪድን በደሞዝ ቦታው ላይ 25 ሚሊዮን ዩሮ ነፃ ማድረግ እንደቻለ ዲዮሮ ኤሲሲ ዘግቧል። ሰርጂዮ ራሞስ ክለቡን ለመቀላቀል የሰራውን ደሞዝ ወርሷል። ነገር ግን የውልድ ሰዓት አያገኝም። አላባ ባለፉት 2 የውድድር ዘመናት በአጠቃላይ 1000 ደቂቃዎች በታች ተጫውቷል። ፒኤስጂ ሰራተኞቹን ወደ ቡዳፔስት ይወስዳል። የፈረንሳዩ ክለብ ፒኤስጂ የሰራተኞቹን በአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ እንዲያገኙ ጋብዟል። የፒኤስጂው ፕሬዝዳንት ናስር አልካፊ እንዳለፈው ዓመት ሰራተኞቹን በፍጻሜው እንዲገኙ እንደሚፈልጉም ተናግሯል። ክለቡ ባለፈው ዓመት ዋንጫውን ሲወስድ 500 ሰራተኞችን ወደ ሙኒክ ይዞ መጓዙ አይዘነጋም። ፕሬዝዳንት ናስር አልካፊ የክለቡን ሰራተኞች የዚህ ታሪካዊ አጋጣሚ አካል እንዲሆኑ እንደሚፈልጉም ገልጿል። ሜክሲኮ ትምህርት ቤት ቀድማ ትዘጋለች። የ2026 የዓለም ዋንጫ አንዱ አዘጋጅ ሜክሲኮ ትምህርት ቤት ከተለመደው ጊዜ በ6 ሳምንት ቀድሞ እንዲዘጋ ወስናለች። ውሳኔው የተወሰነው በዓለም ዋንጫና ከፍተኛ ሙቀት ሊከሰት እንደሚችል በመተንበዩ ምክንያት መሆኑ ተገልጿል። ይህን ተከትሎ እንግዲህ የዓለም ዋንጫው ከመጀመሩ 6 ቀናት ቀድሞ ትምህርት ቤቶች እንደሚዘጉ ተነግሯል። ሜክሲኮ በ3 ዋና ከተሞቿ 13 የዓለም ዋንጫዎችን ታስተናግዳለች። ከወሳኞቹ የግማሽ ፍጻሜ የደርሶ መልስ ጨዋታዎች በኋላ የሶስቱ የአውሮፓ መድረክ ውድድሮች የአውሮፓ ቻምፒዮንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ የፍጻሜ ተፋላሚ ቡድኖችን ለይተው ታውቀዋል። በዚህም በአውሮፓ ቻምፒዮንስ ሊግ ፍጻሜ ፒኤስጂ ከአርሰናል፣ በዩሮፓ ሊግ ፍጻሜ ደግሞ ፍሬምበርግ ከአስቶን ቪላ፣ በኮንፈረንስ ሊግ ደግሞ ራዮ ቫልካኖ ከክሪስታል ፓላስ የሚገናኙ ይሆናል። ለየተጫዋቾቹ የሚፋለሙ ሲሆን ውድድሮቹ ፍጻሜያቸውን ካገኙ በኋላም በዩሮፓ ቻምፒዮንስ ሊግ ዋንጫውን አሸናፊና የዩሮፓ ሊግ ዋንጫ ባለድል በሚሆነው ክለብ መካከል ለአውሮፓ አሸናፊዎች አሸናፊ ወይም ደግሞ የአውሮፓ ሱፐር ካፕ ጨዋታው ከወዲሁ እንዲጠበቅ አድርጎታል። ውድድሮቹን ከየትኞቹ ክለቦች አሸንፈው ዋንጫውን ከፍ ያደርጋሉ የሚለው ሀሳብ እንግዲህ የሚጠበቅም ይሆናል። የእናንተን ሀሳብ አስተያየት በሀሳብ መስጫ ሳጥናችን ላይ ያስቀምጡ። ኡናይ ኤምሬ ለ6ኛ ጊዜ ለአውሮፓ ሊግ ፍጻሜ ደርሷል። ካለፉት 5 ፍጻሜዎች 4ቱን ያሸነፈ ሲሆን ብቸኛ የፍጻሜ ሽንፈቱም በኦል እንግሊዝ ፋይናል አርሰናልን ይዞ በቼልሲ 4-1 የተሸነፈበት ነው። ሁኔታውን ማስተካከል እንፈልጋለን ያሉት የሰማያዊዎቹ ጊዜያዊ አሰልጣኝ ማርክ ፋላን ክለቡን ከውጤት ማጣት ለማውጣት ሁሉንም እንደሚያደርጉ ገልጸዋል። አሁን ላይ ያለንበት ሁኔታ ክለቡ ካስቀመጠው ደረጃ ጋር አይጣጣምም ያሉት ማርክ ፋላን ወደ መስመር መመለስ እንፈልጋለንም ብለዋል። ባለፉት ጨዋታዎች የተመዘገበው ውጤት ተጠብቆ ከነበረው ፈጽሞ የተራራቀ ነው ያሉ ሲሆን ለማሻሻል ሁሉን እናደርጋለን ሲሉም ቃል ገብተዋል። ሊቨርፑል በርካታ ጥሩ ተጫዋቾች ያሉት ቡድን ነው፣ እኛም ጥሩ ተጫዋቾች አሉን፣ በራሳችን እናተኩራለን ብለዋልም። ማካሊስተርና የወደፊት ቆይታው ከአባቱ አንደበት፣ አሌክሲስ እስከ ሰኔ 2028 ድረስ የሚቆይ ውል አለው። በአሁኑ ሰዓትም ከየትኛውም ሌላ ክለብ ጋር ይፋዊ ንግግር እያደረግን አይደለም። የክለቡ ደጋፊዎች ከማክ ያን ያህል ክብር ይገባቸዋል ብለን እናምናለን። እስካሁን ድረስ ግን ክለቡ ሊቨርፑል ውል ስለማራዘም እኛን አላነጋገረንም ያሉት አባቱ ደጋፊዎችን አክብረን እንጂ ከሌላ ክለብ ጋር ድርድር እንጀምር ነበር እያለ ነው።
አመራሮቹ ጥሩ ስራ እየሰሩ አይደለም የሚል ጥያቄም እያስነሳ ነው። ጀሬሚ ፍሪምፖንግ በቀይ መስመር ተከላካይነት ቦታ ላይ ምቾት ያለው አይመስልም። ስለዚህ ሊቨርፑል ልምድና ጥራት ያለው ሌላ ተጫዋች ግድ ያስፈልገዋል። ሆኖም ሁሉንም ሰው በአንድ ጊዜ መቀየር ስለማይቻል ፍሪምፖንግ ራሱን እንዲያሳይ ተጨማሪ 1 ዓመት ሊሰጠው እንደሚችልም ጠቁሟል። ስለ ግራ መስመር ደግሞ ትልቁ ትኩረት መሆን ያለበት የግራ መስመሩ ነው ያለው ሜርፊ የሜሎሽ ኬርኬዝ ዝውውር እስካሁን ውጤታማ እንዳልሆነም በድፍረት ተናግሯል። ሜርፊ ለግራ መስመር መፍትሄ እንዲሆን የኒውካስሉን ሉዊስ ሆሊን ጠቁሞ በሌላ ርዕስ በደጋፊው ዘርፍ ግን አርኔ ስሎት የደጋፊውን ልብ ለመመለስ ትልቅ ስራ እንደሚጠብቃቸውም አክሏል። ዳኒ ሜርፊ ስለ ሎሽ ኬርኬዝ ታታሪ ተጫዋች ነው፣ እድገትም አሳይቷል። ነገር ግን ከአንዲ ሮበርትስ የተሻለ አይደለም። ኬርኬዝ ሊቨርፑል ፕሪሚየር ሊጉንና ቻምፒዮንስ ሊጉን ለማሸነፍ በሚፈልገው ደረጃ ያለ ቋሚ ተሰላፊ ነው ወይ? የእኔ ስሜት አይደለም የሚል ነው። ምናልባት ተቀያሪ ሊሆን ይችላል፣ ምክንያቱም በውድድር ዘመን 60 ጨዋታዎችን ስትጫወትና በሁሉም ውድድሮች ላይ ስትፎካከር በአንድ ተጫዋች ላይ ብቻ መተማመን አትችልም ብሏል። ስቴቨን ጀራርድ ዙቢሜንዲን ባለማስፈረማችን ቅር ተሰኝተናል። አርሰናል በጣም ድንቅና ብልህ የሆነ ተጫዋችን አግኝቷልን ብለዋል። ጄሚ ካራገር ስለ ቀጣዩ ሲዝን የዋንጫ ፉክክር በቀጣይ የውድድር ዘመን ከሊቨርፑል ወይም ከዩናይትድ ማንም ለዋንጫ ይፎካከራል ብዬ አላስብም። ፉክክሩ በአርሰናልና በሲቲ መካከል ብቻ ይሆናል። ነገር ግን ሊቨርፑል ከዩናይትድ ጋር ሲነጻጸር በተሻለ ሁኔታ ላይ ይገኛል። የዩናይትድን ምርጥ ቡድን ያየነው በቅርብ ባደረጉት ድል ላይ ነው። ሊቨርፑል 3 ወይም 4 አዳዲስ ተጫዋቾች ያስፈልጉታል። ደግሞ ትልልቅ ዋንጫዎችን ያሸነፉ ተጫዋቾች በስብስቡ ውስጥ አሉትም ብለዋል። ሳላ ይህ ክለብ መላ ህይወቴ ነው፣ ለኔ ሁሉ ነገሬ ነው። ደጋፊዎቹ ያለኝን ሁሉ እንደሰጠው እንዲያስታውሱ እፈልጋለሁም ብሏል። ጄሚ ካራገር ዩናይትድ 3ኛ ቢወጣም ከኛ አይበልጥም። የቀድሞ ተከላካይ ጄሚ ካራገር የዩናይትድ ዘንድሮ የአውሮፓ ውድድሮች ስላልነበሩበትና በካፕ ጨዋታዎችም ቀድሞ በመሰናበቱ አሁን ያለው ደረጃ ትክክለኛውን ማንነቱን አይገልጽም ብለዋል። ዩናይትድ የውድድር ዘመኑን በ3ኛነት ሊያጠናቅቅ ቢችልም በፕሪሚየር ሊጉ ግን 3ኛው ምርጥ ቡድን ነው ብዬ ለአፍታም አላስብም ስል አጣጥሏቸዋል። ካራገር አክሎም አሁንም ቢሆን ሊቨርፑል ካለው የተጫዋች ስብስብ ጥራትና ልምድ አንጻር ከማንቸስተር ዩናይትድ በተሻለ ቁመና ላይ እንደሚገኝም ተናግረዋል። የማንቸስተር ዩናይትድ በውሰት የተጫዋቾች ማርከስ ራሽፎርድ እና ጄደን ሳንቾ በዚህ የውድድር ዘመን ዋንጫዎችን ለማንሳት 90 ደቂቃዎች ቀርተውታል። ጊዜያዊ አሰልጣኝ ማይክል ካሪክ በዩናይትድ ቤት ውስጥ ስራው አስተማማኝ መሆኑን ማለትም በቀጣይ ዓመት እዚህ እንደሚቆይ እርግጠኛ አይደለም። ካሪክ ዋናው ነገር ዩናይትድ ተፎካካሪ ሆኖ እንዲቆይ ማገዝ ነው ሲል ዘጋርዲያን ዘግቧል። በዚህ ቀን በ2013 ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ 26 ዓመታት ቆይታ በኋላ ከእግር ኳስ መገለላቸውን አስታውቀዋል። ለቀይ ሰይጣኖቹ ያስመዘገበውም ሪከርድ ከ1500 ጨዋታዎች 895ቶቹን አሸንፏል። 38 ዋንጫዎችን ያስገኘ ሲሆን የማይታመን አስተዳደራዊ ስራንም ሲሰራ ቆይቷል። የማንቸስተር ዩናይትድ የመጨረሻ 3 ጨዋታ ስታዲየም ኦፍ ላይት በ9:05:26 ኦልድ ትራፎርድ ላይ ደግሞ በ17:05:26 እና ዳሜክስ ላይ 24:05 ላይ ነበረ። ፕሪሚየር ሊጉ ሲመለስ ማንቸስተር ሲቲ ነገ በአውሮፓ ውድድር ለመሳተፍ ትልቅ መንገድ የመጣውን ብሬንትፎርድን ይገጥማል። አርሰናል በበኩሉ ለመውረድ ጫፍ ከደረሰው ዌስትሃም ጨዋታውን ያከናውናል። ድራማ ውስጥ ይቀጥል ይሆን የሚሉ ሌሎች ጥያቄዎች ናቸው። አላን ሽራር ከአርሴናል ዌስትሃምን በማሸነፍ መሪነቱን ያጠናክራል በማለት ግምቱን አስቀምጧል። ዌስትሃም ባለፈው ሳምንት ከብሬንትፎርድ ጋር ባደረገው ጨዋታ የተከላካይ ክፍሉ በጣም ደካማ ነበር። ብዙ እድሎች ተፈጥረው ነበር። በጣም ብዙ ጎሎችም ተቆጥረዋል። አርሰናል በዚህ ሳምንት በክለብ ውስጥ አሁን ባለው እምነትና በራስ መተማመን ጨዋታውን ያሸንፋል ብዬ አስባለሁ። ጨዋታውን በጣም ከባድ ጨዋታ እንደሚሆን አውቃለሁ። ነገር ግን አርሰናል 3 ነጥቦችን ይወስዳል የሚል እምነት አለኝ። ይህም ዌስትሃምን ወደታች በመውረድ ረገድ አስቸጋሪ ሁኔታ ውስጥ ያስቀምጠዋል። ስለ ቲምበር የተሰማ አዲስ ነገር የለም። ብቻ በቀሪ ጨዋታዎች ወደ ሜዳ ተመልሶ ለቡድኑ አገልግሎት እንደሚሰጥም ካቫራትስኬሊያን ስለ ሪዩን ቲምበር ሙያዊ ካጋጠሙኝ ተከላካዮች ውስጥ እሱን ወይም ደግሞ ሪዩን ቲምበርን የመሰለ ከባድ ተከላካይ ገጥሞኝ አያውቅም ያለ እሱን አልፎ መሄድ በጣም አስቸጋሪ ነው። በአንድ ለአንድ ግንኙነት ላይ እጅግ ጠንካራ ተከላካይ ነው። አርሰናል ሉዊስ ስኬልን ለመሸጥ ያሰበውን ነገር ለጊዜው ትቶታል። በቡዳፔስት ፑሽካሽ አሬና ለሚካሄደው የቻምፒዮንስ ሊግ የፋይናል ጨዋታ ለአርሰናል ደጋፊዎች የተመደበው ትኬት ብዛት 16824 ብቻ መሆኑ ታውቋል። ይህ የትኬት መጠን ከስቴዲየሙ ጠቅላላ የመያዝ አቅም አንጻር ሲታይ እጅግ አነስተኛ በመሆኑ በጉጉት የሚጠበቁት መድፈኞቹ የትኬት ሽሚያውን ብርቱ እንደሚሆንም ይጠበቃል።
16824 ትኬቶች የሚመደቡበት ለክለቡ ሲሆን ይህም ማለት ክለቡ ለኔ ታማኝ ናቸው ለሚላቸው ደጋፊዎች የሚሸጠው ፋንፈርስ ትኬት ይሆናል። ቀሪ 39000 ትኬቶች ደግሞ በአጠቃላይ ለሁለቱ ቡድኖች ማንኛውም አቅም ያለው ሰው እንዲገዛቸው ያደርጋሉ። ጀነራል ትኬት አሎኬሽን ማለት ነው። በዚህም እኩል ወደ 17000 ትኬቶች ለደጋፊዎች ቀርበዋል። የአርሰናል ገቢ እየጨመረ ነው። አርሰናል ወደ ቻምፒዮንስ ሊግ ለፍጻሜ በመድረሱ ብቻ 18.5 ሚሊዮን ዩሮ በላይና በአጠቃላይ ከነቦነሱ 21 እስከ 22 ሚሊዮን ዶላር ከዩኢኤፍኤ ሽልማት ያገኛል። ውድድሩ እስከሚጠናቀቅ ድረስ ብዙ ቦነሶችና ሽልማቶችም የሚያገኝ ይሆናል። መልካም ጊዜ፣ መልካም ሁሉ ተመኘንላችሁ።